ጥያቄ የፈጠረብኛል ክስ እንደገና እየመሰረቱ ምናምን ሰው ከሀገሩ ላይ እያስወጡ ነው ምናምን ነገር ብለውኝ እውነት ነው ግን? አዎ ሰያን እኮ ለሀና ድምጽ በመሆኑ ምክንያት ከዩናይትድ አረብ ኤምሬት ተባረረ። እንዴት? እንጃንን ግራን የገባኝ ነው። ኦኬ የሚገርም ነው። አንድ ሰው ከሀገር ለመውጣት ከሳሽ መኖር አለበት። ጉዳዩ በግልጽ አልታወቅም። በቃ ጠሩኝና ሀገራችንን ለቀቁት አሉኝ ያለው። ዝም ብሎ ማለት እንዴት እንደዚህ አይነት ነገር ይቻላል? አይዶ ነው ምናልባት ስለማላቅ ሊሆን ይችላል። ግራ ገባኝ። አሁን ሀገራችንን ልቀቅ አሉት። ለምሳሌ ምን አድርጌ ሲል በቃ አንናገርም ምክንያቱን አንፈልግህም ውጣልን አሉኝ ያለው። ይሄ ነው እኔ አይዶ ነው ምናልባት አንናገርም መንግስት እንደዚህ ሊል ይችላል። አይደ ገርሞኝ እኮ ነው ቪዲዮ ተቆራርጦ ምናምን ነገር ሳይ ከሀገር በ5 ቀን ውስጥ ወጣ ምናምን ብለው አስወጡት። አልታወቀም ሰያም ምክንያቱም አልተናገረም። በቃ ጠርተው ብቻ ውጣ አሉኝ ያለው እኮ። አሁን ይኸውልሽ አንድ ከሳሽ ሲኖር ለምሳሌ እዚህ ጋር ያየሁኝ ነው አንዳንድ እንትኖችንም እና እንደዚህ ይህን ወንጀል ስለሰራህ የሀገሪቷን ሕግን በዚህ በኩል ስለጣስክ ደግሞ ይህንን ጉዳይ ከሳሽ ደግሞ ከሌ ሆኖ ስለቀረበብህ ከዚህ ሀገር ውጣ። እሺ ኦፍኮርስ እንትን ይላል እና ምክንያቱ ሳይታወቅ እንዴት እንደዚህ ጥያቄ ስለፈጠረብኝ ነው። እኮ እኛም ጥያቄ ይፈጥሮብናል። ለአሰሪው ተነግሮታል እንዴ? እሱም የማወቅ መብት አለው። ለአሰሪው ብቻ እንዴት ይነገረዋል? የማወቅ መብት አለው። ምናልባት ኤምባሲ ሊጠይቅለት ይገባል። ምክንያቱም አንድን ኢትዮጵያዊ በሰላም ህጋዊ ሰው የሚሰራ ሰው ከመሬት ተነስቶ ጠርተው ሀገራችንን ለቀህ ውጣ ትክክል አይደለም። ይሄ የየመንን ሁቲዎች ስለሚያወራ ነው። ከየመን ሁቲዎች ጋር ስላወራ ነው። የመን ደግሞ ከኢማራት ጋር ችግር አለባት መሰለኝ አይደል? አዶን ነው ከጠላት እኔ ዛሬ አይደለም ከሌባና ከህገወጥ እንትኖች ጋር የምጋፈጠው። እንግዲህ ቢሆን እኛ እንትን ሊያደርጉ የሚችሉት በሚዲያ አሉባልታ ማስወራት ምናምን ነገር ካልሆነ በስተቀር ይህን ያህል ደፍረውም እኛ ጋርም አይመጡም። እኛ በደንብ ራሳችን እንጠብቃለን። እሱ ችግር የለውም። የሚያሳስበንም ነገር የለም። ግን ለምን መሰለሽ እንደዚህ ሊል የቻልኩት ነገ ተነገ ወዲያ ለእህቶቻቸው ድምፅ ለመሆን የሚጥሩ እህት ወንድሞች ፍርሃት ለመልቀቅ እንዳይሆን ስጋት ስለሆነብኝ ነው። ነው አሁን በቃ እኔ ምን አገባኝ የሚል ወንድም እህት ለዚህ ከሌ እኔ በቃ ሁሉም ሰርቶ እንዲቀመጥ ማንም ለሀና ድምፅ እንዳይሆን ሰው ፈርቶ ብቻ አሁን እኛውን ነው ሀና ብቻም ሳይሆን ነገ ሌላ ሀና አይነት ታሪክ እንዳይፈጠር ነው በዚህ ጉዳይ ላይ ተክተን እየሄድን ያለ ነው። እና ነገ ተነገ ወዲያ በእንደዚህ አይነት ነገር ሲፈጠር ሰው ፈርቶ እኔ ድምፅ አልሆንም ከሌን ያየ በምን አይጫወትም አይነት ነገር እንዳይሆን እኮ ነገ እኮ ድምፅ የሚሆንልን እንዳናጣ ነው። ሌላ ምህት እንዳና እንደዚህ ስትጎዳ ማንም ድምፅ እንዳይሆን እንደዚህ ተጽዕኖ ፈጣሪውን ሰው ከሀገር የሚያባሩ እንትን የሚሉ ከሆነ ማን ነው ድምፅ የሚሆነው? ማንም ድምፅ አይሆንም ከዚህ በኋላ። ሁሉም ምን አገባኝ ብሎ አርፎ ህይወቱን ሊኖር ነው። ያኔ ብዙ ተጎጂዎች ሊኖሩ ነው። ብዙ ሀናዎች ሊኖሩ ነው። እንደዚህ አይነት ነገሮች ናቸው። ይሄ እንዳይሆን ነው እንትን እያልኩ ያለሁት እና በ5 ቀን ደግሞ ሲጓዝ ምናምን ነገር አየሁ ልበል አንድ ቪዲዮ ምናምን ነገር ኤርፖርት ገብቶ ሲሸኙት ምናምን እንዴት በዚህ መቅሰፍት ውስጥ ሁለተኛ ከሀና ጋር ያለው ሳውዲ ከሳውዲ ደግሞ የመና ስለዚህ በዚህ ሁኔታ ውስጥ የዱባይ መንግስት ምን አገባው? እንደው የገባው ሰው ካለ ቢያስረዳን እንደው እንጂ ኤምባሲ ነው መጠየቅ የምንችለው። እንደው ወዳጆቻችንም እንደ ቢያስረዱን እነ ሳሪም ታውቃለች አይደለ በዚህ ጉዳይ ላይ ማለት አንድ አካባቢ ነው። ሳሪቲ አላውቅም ብላኛለች። ዝም ብለው ጠርተው ነው ውጣ ያሉት ብላኛለች።
ኦኬ ኦኬ። ብለው ጠርተው ሰያም ያለ ለምን መሰለሽ ብለው ጠርተው በ5 ቀን ውስጥ ሀገራችንን ለቀህ ውጣልን ያሉኝ። ምን አድርጌ ነው? ለምን መሰለሽ አንፈልግህም። ለምን እንደዚህ እንዳልኩሽ ልንገርሽ ነው። ከምንም እንትን አንጻር ሳይሆን ሌሎች ላይ ፍርሃትን የሚፈጥር ነገር እንዳይረጭ፣ የፍርሃት ስሜት እንዳይፈጠር ከዚህ በፊት የምናያቸው አንዱ ለአንዱ ድምፅ የሚሆንበት የተበደለ ፍትህ እንዲያገኝ የሚሯሯጥ ኬዙን አውቆ መሄድ ያለበትን መንገዶች እንዲሄድ ከሚለው አንጻር እኔን ራሱ ዛሬ ኮመንት ላይ ሀቢባ አንቺን ፈርተሽ ለሀና ድምፅ መሆን አቆምሽ፣ አንቺን ፈርተሽ ምናምን እያሉኝ ነበር። እኔ ለሀና ድምፅ መሆን አላቆምኩም። ህግ ጉዳዩን በህግ በቅልቦች በኩል በህግ ተይዞ ነው። በውጭ ጉዳይ በኩል ቅልቦች በህግ ይዘዋል። እና በተረፈ ግን እያንዳንዱን ዲቴል የምንነግራችሁ ከሆነ ሚዲያ ላይ እነዛ ሰዎች አንድ ስቴፕ ሊቀድሙን ይችላሉ። ስለዚህ ዲቴል አንነግራችሁም። ዋና ዋና ጉዳዩን ግን ቅልቦች እየመጣ አፕዴት ያደርጋችኋል ብዬ አልኳቸው። እኔም ፈርቼ ድምፅ መሆን ያቆምኩ መሰላቸው። ኔቨር የእኛ በውስጥም እያወራን ነው። ሁሉንም ነገር እንደምሰሙት ከስርም ይኖራሉ። ሁሌ የእነሱን የሚከታተልላቸውም ከስር አሉ። እኛንም ሁላ ኢንቦክስ ልነግራቸው አልችልም። እኔ ራሴ ቀደም ስክሮል እያደረግኩኝ ምን ያህል ተጽፏል የተወሰነ ብዬ በጣም ብዙ ኢንቦክሶች አሉ። አንዱ ሁለቱ ማለት ዳይሬክትም ባይሆን የመንዳ አቡፋኖ ጽዋ በአንተም ላይ ይመጣል እና ተጠንቀቅ ምናምን ነገር ልክ አሁን እዚህ ጋር አንተ ከገዛ ሀገርክ እንዴት ከገዛ ሀገርክ ሊያባሩክ ነው ከኢትዮጵያ? በሌላ እንትን ሊሆን ይችላል። አቀደምም አላየሽም? ኦፍኮርስ ከቅንነት እህቶች ወንድሞች ምናምን ነገር እንትን እንደሆኑ አውቃለሁ። ራሴን እንድጠብቅ ምክር አዘል ያለው ቢሆንም ምክር አዘል መስሎ ደግሞ አንቺ ውስጥ ፍርሃትን ለመርጨትም የሚፈልጉ ምናምን ነገር ሊኖሩ ይችላል እና ኤኒዌይ የዚህን በደንብ ባውቆ መወር ደስ ይለኛል። እርስ በርሳችን ብዙ ስራዎችን ሰርተናል በጋራ ሆነን ያለፉት 3 ዓመታትን ለብዙ እህቶች ፍትህ አስገኝተናል። የብዙ እህቶችን ሀቅ አስመልሰናል። የብዙ እህቶች ድምፅ ሆነናል። ችግሮቻቸው እንዲፈታ አድርገናል። አሁን ደግሞ በእንደዚህ አይነት አድርገው ድምፅ እንዳንሆንና ፍርሃትን እንድንረጭ ወይንም በየሁሉም ላይ ፍርሃት እንዲሰማቸው እንድናደርግ አስበው እንዳይሆን ነው። ይሄንን አላቅም። ምክንያቱም ብናቀው ሞር የተሻለ ነው። ሁሉም ነው። እኔ ገርሞኛል። ነግሬሻለሁ አይደለ? ከአንቺ ላይቭ የመጀመሪያ ቀን ስወጣ ከላይቭ ከገስት ስወርድ ያየው ሰው ይመጣልሻል ቲክታክ አይደል? 1,070,000 ሰው ነው ያየሁት። 1,070,000 4 ሰዓትና 5 ሰዓት አብረን በቆየንበት በሁለተኛው ቀንስ 600 ምናምን ሺህ ሰው ትክክል ስቶሪ ላይ አድርጌ ነበረ እና ይህን ያህል ሰው በዚህ ጉዳይ ላይ ስለ ሀና ጉዳይ ያገባኛል ብሎ እንትን ያለ ሰው አሁን አይ ዶንት ኖ እኔ ኬዙን እንድትል ብና ከሷ ጋር ከተያዘ የአቡፋኖ ጉዳይ ከሷ ጋር ከተገናኘ ከኢሚሬት እንዲወጣ የተደረገበት ጉዳይ ከሳሽ ማኑ ነው የተባለው ምናምን ነገር ልናውቅ ይገባል ብዬ ስለማስብ ነው። ግምት መሰለኝ ለሀና ድምፅ ስለሆነ የሚለው ግምት ይመስለኛል። ለምን እኔ ሰያን ራሴ ፐርሰናሊ ጠይቄው ምክንያቱን አልነገሩኝም። ጠርተው ብቻ በ5 ቀን ውስጥ ሀገራችንን ለቀቁታ ነው ያሉኝ ነው ያለኝ። አዎ ግን ቪዲዮዎች ደግሞ እንደዛ በሀና ምክንያት ባይሰራ ጥሩ ነው ብዬ ነው የማስበው። ሌላው ፈርቶ ድምፅ መሆን እንዳያቆም ማለት ነው። እንዳያቆም እንዳያቆም ከሆነ በእሷ ምክንያት ከሆነ በግልጽ ቢነግሩን በእሷ ጉዳይ ከሆነ በሀና ጉዳይ ከሆነ ካልሆነ በስተቀር ግን የሀና ጉዳይ እዚህ ለራሱ አሁን 3,000 ስንገባ የነበረው ሰዎች ኮመንት ላይ አይተሽዋል አይደለ? ስለሷ ጉዳይ ርዕስ እንድናነሳ ያደረገን ሲጽፉ ስለነበረ የሀና ጉዳይ ምን ሆነ? ሌላ የሚያስቡት ነገር አጥተው አይደለም። የሀና ፍትህ ነገ በእሷ ላይ የደረሰው በእኛም ላይ ይደርሳል። የሀና ፍትህ የእኛም ጉዳይ ነው ብለው ስለሚያስቡ ነው ሁሉም ይሄን ጥያቄ የሚጠይቀው አይደል?
ስለዚህ ይሄ የግለሰብ አጀንዳ ሳይሆን የሁሉም አጀንዳ ስለሆነ የሁሉም አጀንዳ ደግሞ በሆነ ሰው እንትን ሲባል በእንደዚህ አይነት ተደግበስብሶ ማለፍ ስለሌለበት ነው። ስለዚህ ምናልባት የምትደርሱትም በግልጽ እንዲነግረን ማወቅ እንፈልጋለን። በሱ ጉዳይ ላይም ጣልቃ ገብታችሁ ወይንም የተለያየ ይህን ኬዝ የምታውቁ ሰዎች በይፋ ብትነግሩን ጥሩ ነው። ካልሆነ በስተቀር ያህና ባህና ነው የሚል ነገር ባይነሳ ሞሬት ይሻላል ነው። እኛ የምንችላትን የአቅማችንን ያህል ስለ እህታችን መጠየቅ እንድንቀጥል ወደፊት እንድንሄድ ማለት ነው። ይሄን ለማለት ነው። አቡዬ እናመሰግናለን። እንግዲህ ይኸው እኔን ባህና ጉዳይ ሰማያዊ ልብዬ እና ተባረኪ በጣም ስጠይቁኝ ነበረ። ያው እንግዲህ አሁን ያለው ነገር በህግ ነው የምንሄደው። ይህንን ነው እምላችሁ። ከየመን ታጣቂዎች ጋር ስለተደዋወለ ነው የሚል እንትን እያየው ነው ተደጋግሞ የሚጻፍ እንደዛም ይላሉ። እኔ እንጃ ትክክለኛው አይታወቅም። ብዙ ነገር ነው ሰው የሚለው በግምት ያው ከባለቤቱ ካልሆነ በስተቀር እኔ ብዙ ጊዜ ባለቤቱ ራሱ ካልነገረኝ ይሄ ስክሪን ሪከርድ ሰው የሚያወራው ምናምን ሰምቼ ማውራት አልወድም። እኔ ባለቤቱ ያለኝ ምክንያቱ እንደማያውቀው እና ጠርተው ውጣ እንዳሉት ነው። የሚጠረጠረው ደግሞ ባህና ጉዳይ ነው። ሌላ ጉዳይ እንግዲህ በሰላም ልጁ ልብስ እየሸጠ በሰላም ስራውን እየሰራ የነበረ ሰው ነው። ባህና ጉዳይ ሲመጣ ከመሬት ተነስተው ጠርተው እንግዲህ ሀገራችንን ለቀው ውጣ ካሉት ሊሆን የሚችለው ባህና ጉዳይ ነው ብሎ ነው ህዝቡም ሁሉም የሚገምተው እና ግምት ነው። ማስረጃ የለንም፣ ግምት ነው። አዎ ግን ለሌላው ለእሷ ፍትህ ደግሞ መታሰብ አለበት። እኔ አሁን ለምሳሌ እኔ ይኸው እየነገርኩሽ እኮ ነው። ኢንቦክስ ተጽፎልኛል በፌክ እንትን እና ያንን አንተምጣው እንዳይደርስ ካቁም ነው ላይክ ድምፅ እንዳንሆናት ለልጅቷ ሁላችንም ፈርተን ያው ሁሉም ስደት ላይ ያለ ሰው አብዛኛው ስደት ላይ ያለን ነው ሶሻል ሚዲያ ላይ ተጽዕኖ ፈጣሪዎች ያለ ነው እና ፈርተን እንድናቆም አይነት ነገርም ይመስለኛል ይሄን ያደረጉት። ኤኒዌይ በእንደዚህ አይነት መልኩ መሆናችንን እንድናቆም ለሃና ድምፅ መሆናችንን እንድናቆም ፈርተን ሁላችንም ያም ይሄም እኔም እንዳልባረር ብሎ ፈርቶ ድምፅ መሆኑን እንዲያቆም መሰለኝ የተፈለገ። ይህንን ያው እዚህ ያሉትን እንዲያውቁ ነው። እኛ እንቀጥላለን፣ ወደፊት የምንችለውን ያህል ወደፊት እንሄዳለን። ያለውን ሁኔታ ደግሞ መነገር ያለበትን ብቻ እንትን እያልን እያመጣን ፋይናል ላይ ከደረስ ፋይናሉን የምነግራችኋለን። የምንችለውን ያህል ድምፅ ለመሆን የአቅማችንን ያህል ወደኋላ አንልም። ያው ትልቅ ሚዲያ አለን ያለሽ እንግዲህ ትልቁ ሚዲያችን የሀቡ ቤት የብዙ የስደተኞች እህት ወንድሞች ድምፅ ማሰሚያ ቤት ነው። እኛ ደግሞ የአቅማችንን ያህል ይህንን ጉዳይ መሬት ለማውረድ እንሯሯጣለን። ወደኋላ የምንልበት ጉዳይ የሚያቆመን ነገር የለም። ትናንትም ድምፅ ነበርን፣ ዛሬም ከእናንተ ጎንን፣ ነገም እንቀጥላለን። እንደዚህ የሆነ ፍርሃት ሊረጩ የሚችሉ ሀሳቦች ሊመጡ ይችላሉ። በእንደዛ አይነት ነገር መያዝ የለብንም የሚለውን ነገር ለማለት ነው።